የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። ከንቲባ አዳነች አቤቤ አዳዲስ ኮንዶሚኒየም ቤቶችን አስመረቁ። ኮንዶሚኒየም ተመዝጋቢዎችም አስተያየት ሰጥተዋል። የኢትዮ ቴሌኮም ትርፍ በከፍተኛ ሁኔታ ማሽቆልቆሉ ተገለጸ። አክሲዮን የገዙም ከስረዋል ተብሏል። በአፋር ከፍተኛ የእሳተ ገሞራ ፍንዳታ ተከሰተ። ዩኒቨርሲቲው አንድም ተማሪ ላይ የህይወት ጉዳት አላጋጠመም ሲል አስታወቀም። እንዲሁም ዶናልድ ትራምፕ በዘለንስኪ ላይ ስላቀረቡት ወቀሳ እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩስ ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። የኢትዮ ቴሌኮም ትርፍ በከፍተኛ ሁኔታ ማሽቆልቆሉ ተገለጸ። አክሲዮን የገዙም ከስረዋል ተብሏል። ኢትዮ ቴሌኮም በ2024/25 የበጀት ዓመት ያስመዘገበው ከታክስ በኋላ የተጣራ ትርፍ ካለፈው ዓመት ጋር ሲነጻጸር በ70 በመቶ አሽቆልቁሎ 5.8 ቢሊዮን ብር ብቻ መሆኑ ተገልጿል። ለመንግስት ይዞታው ድርጅት ትርፍ ክፉኛ መውደቅ ዋነኛ ምክንያት መንግስት በሐምሌ 24 ያደረገው የምንዛሬ ተመን ማሻሻያ የብርን ዋጋ መንሳፈፍ ያስከተለው ከባድ ጫና መሆኑ ታውቋል። ሪፖርት ጋዜጣ እንደዘገበው በኦዲት አገልግሎት ኮርፖሬሽን የተመረመረው ይፋዊ ፋይናንስ ሪፖርት እንደሚያሳየው ለትርፉ ድንገተኛ መውደቅ ዋነኛ ምክንያት የውጭ ምንዛሬ ኪሳራ ነው። ይህ ኪሳራ ካለፈው ዓመት ጋር ሲነጻጸር በ1825 በመቶ አሻቅቧል። ሪፖርቱ እንዳብራራው መንግስት በሐምሌ 29 2024 ካወጃቸው የማክሮ ሪፎርሞች አንዱ የውጭ ምንዛሬ ተመንን በገበያ እንዲወሰን ማድረጉ ነበር። ይህ በቋሚ ምንዛሬ ስርዓት ላይ የተደረገው ለውጥ ተቋሙ በውጭ ምንዛሬ ይዞት የነበረው ዕዳና ክፍያዎች ላይ ከፍተኛ ኪሳራ አስከትሏል ብሏል። በቁጥር ሲገለጽ በሰኔ 2024 3 ቢሊዮን ብር ብቻ የነበረው የውጭ ምንዛሬ ኪሳራ በሰኔ 2025 ከ42 ቢሊዮን ብር በላይ ሆኖ ተመዝግቧል። ይህ ኪሳራ በዋናነት ተቋሙ በውጭ ምንዛሬ ያለበትን ዕዳ ለመክፈል የሚያስፈልገው የብር መጠን በከፍተኛ ሁኔታ መጨመሩን ያሳያል። የሚገርመው የኢትዮ ቴሌኮም ጠቅላላ ገቢ በበጀት ዓመቱ በ62 በመቶ አድጓል። በ24 ከነበረበት 91 ቢሊዮን ብር በ25 ወደ 148 ቢሊዮን ብር ከፍ ብሏል። ተቋሙ ከታክስ በፊት 20 ቢሊዮን ብር ትርፍ አስመዝግቧል። ነገር ግን ከላይ የተጠቀሰው የ42 ቢሊዮን ብር የውጭ ምንዛሬ ኪሳራ ይህንን የተገኘውን ገቢ በመሻር የተጣራ ትርፍ ኔት ፕሮፊት በ70 በመቶ እንዲወድቅ አስገድዶታል። ይህ ኪሳራ የተመዘገበው ተቋሙ ያለበትን የውጭ ዕዳ ተከትሎ ነው። ሪፖርቱ እንደሚያሳየው ኢትዮ ቴሌኮም ወደ 30 ቢሊዮን ብር የሚጠጋ ፕሮሚሰሪ ኖት የዕዳ ማስታወሻ ያለበት ሲሆን ከዚህ ውስጥ ትልቁን ድርሻ 21.5 ቢሊዮን ብር የያዘው የቻይናው የቴክኖሎጂ ግዙፍ ኩባንያ ህዋዌ ነው። ይህ ዕዳ ተቋሙ ለቀጣይ ትውልድ ኔትወርክ ማስፋፊያ የወሰደው ፋይናንስ አካል ነው። የምንዛሬ ማሻሻያ ያስከተለው ኪሳራ በቅርቡ ይፋ በሆነው የተቋሙ የአክሲዮን ሽያጭ ላይም ቀጥተኛ ጫና ፈጥሯል። ከጥቅምት 24 እስከ የካቲት 25 በተሸጠው 10.6 ሚሊዮን አክሲዮን በአንድ አክሲዮን የተገኘው ትርፍ 5.79 ብር ብቻ ሆኗል። ይህም ከባንክ ኢንቨስትመንት ከሚገኝ ትርፍ በእጅጉ ያነሰና እንደ ኪሳራ የሚቆጠር መሆኑን ተመላክቷል። ይህ የኢትዮ ቴሌኮም የትርፍ ማሽቆልቆል ዜና የተሰማው ብቸኛ ተቀናቃኙ ሳፋሪኮም ኢትዮጵያ የተሻለ አፈጻጸም እያሳየ መሆኑንና በ2027 ትርፋማ ለመሆን ተስፋ እንዳለው በሚገለጽበት ወቅት መሆኑም ተጠቁሟል። በአፋር ከፍተኛ የእሳተ ገሞራ ፍንዳታ ተከሰተ። በአፋር ክልል የኤርታሌ ንቁ እሳተ ገሞራ በትላንትናው ዕለት ከፍተኛ ፍንዳታ ማሰማቱንና ጭሱ ከርቀት መታየቱ ተሰምቷል። ሳይንቲስቶች የመሬት መንቀጥቀጥን፣ የመሬት መንሸራተትንና የጋዝ ልቀትን ለመተንበይና የህዝብ ስጋትን ለመቀነስ እሳተ ገሞራዎችን በቅርበት የሚከታተሉ ሲሆን መሰል ፍንዳታዎች ሲፈጠሩ ሰዎች ከአካባቢው መራቅን ጨምሮ ብዙ ጥንቃቄዎችን ሊያደርጉ እንደሚገባ ይመክራሉ። እሳተ ገሞራውን ተከትሎ የሚወጡ መርዛማ ጭሶችና መሰል አደገኛ አመዶች በህይወት በንብረትና በግብርና ስራ ላይ ከፍተኛ ውድመትን ያስከትላሉ። ከዓለማችን ዩኤስኤ፣ ጃፓን፣ ራሽያ፣ ኢንዶኔዥያ፣ ቺሊ እና ኢትዮጵያ በተርታ ከአንደኛ እስከ 6ኛ ከባድና ንቁ እሳተ ገሞራ ያላቸው ሀገሮች ሲሆኑ በአጠቃላይ 80 በሚደርሱ ሀገራት ዘንድ 1273 ገደማ ንቁ እሳተ ገሞራዎች ይገኛሉ። የእሳተ ገሞራው ፍንዳታ ያስከተለው ጭስ በአቅራቢያ የሚገኙ አካባቢዎች ነዋሪዎችን ማፈን መጀመሩና ያለው ሁኔታ አስፈሪ መሆኑም ከአካባቢው የወጡ መረጃዎች ይጠቁማሉ። ከንቲባ አዳነች አቤቤ አዳዲስ ኮንዶሚኒየም ቤቶችን አስመረቁ።
የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ በ9 ወራት ጊዜ ውስጥ የተገነቡትን 1287 ዘመናዊ ኮንዶሚኒየም ቤቶች በይፋ አስመርቀዋል። በ9 ወራት ጊዜ ውስጥ በፍጥነትና በጥራት በ24 ህንፃዎች የተገነቡት 1287 ዘመናዊ የመኖሪያ ቤት በይፋ መመረቃቸውን ከንቲባ አዳነች አቤቤ ገልጸዋል። የሁላችንም መዲና የሆነችው ከተማችንን የማርጀትና የመቆሸሽ ታሪክ በየዕለቱ እየቀየርን የማህበረሰባችንን ማህበራዊና ኢኮኖሚያዊ ጥያቄዎች ለመመለስ የሚያስችሉ በርካታ ውጤታማ ስራዎችን እያከናወን ነው ያሉት ከንቲባ አዳነች አቤቤ በተለይም የህዝባችንን የመኖሪያ ቤት ችግር ለመቅረፍ ባለፉት የለውጥ ዓመታት ከ380 ሺህ በላይ ቤቶችን በመገንባት ለተጠቃሚዎች ተላልፈዋል ብለዋል። ይህም ከለውጡ በፊት ባሉት 17 ዓመታት ከተገነቡት 179 ሺህ ቤቶች እጅጉን የላቀ ነው ሲሉ አስታውቀዋል። የመፍጠርና የመፍጠን መርህን በተጨባጭ ካረጋገጥንባቸው ፕሮጀክቶች ይህ ትልቅ ስኬት 24/7 የሥራ ባህልን በተግባር ላይ በመዋል ከተገኙት ውጤቶች መካከል አንዱ ነው ያሉት ከንቲባዋም የጋራ መኖሪያ ቤቶች በጀርመን አደባባይ፣ በአየር ጤናና በግራር አካባቢ የሚገኙ መሆናቸውን ጠቁመዋል። ከንቲባዋ የተመረቁት ከ11 እስከ 18 ወለል ያላቸው 24 ህንፃዎች የያዙት የመኖሪያ ቤቶችን ብቻ ሳይሆን ምቹ የመኖሪያ አካባቢን ጭምር ነው ብለዋል። ይህም የልጆች መጫወቻ ስፍራዎችን፣ የስፖርት ሜዳን፣ የመዝናኛ ስፍራዎችን፣ የመኪና ማቆሚያ ቦታዎችንና ሌሎች የጋራ መገልገያዎችን አሟልተዋል። ይህ ፕሮጀክት ከግንባታ ባለፈ በርካታ የሥራ ዕድሎችንና የእውቀት ሽግግርን ለወጣቶቻችን አስገኝቷል። የግንባታ አቅም ፈጥሯል። በተጨማሪም ጥራትንና ፍጥነትን በተመሳሳይ ጊዜ ማረጋገጥ እንደምንችል አሳይቷል። ቤቶቹም በተመጣጣኝ ዋጋ ለንግድ ባንክ ሰራተኞች ያስረከምን በመሆኑ በአንድ በኩል የቤት እጥረትን ለመፍታት አማራጭ እርምጃ ያስቀመጠ ሲሆን በሌላ በኩል የቤት ልማት ፈንድን የፈጠረ ጭምር ነው። ከንቲባ አዳነች ለዚህ ስራ ስኬት የበኩላቸውን የተወጡ አመራሮችን፣ ባለሙያዎችና ተቋማትን በራሳቸውና በከተማ አስተዳደሩ ስም አመስግነዋል። ቅዳሜ ዕለት በተመረቀው የአሻራ የጋራ መኖሪያ መንደር ግንባታ ላይ የተሳተፉ ስራ ተቋራጮች እና ማህበራት የእውቅናና የምስጋና የምስክር ወረቀት ከክብርት ከንቲባ አዳነች አቤቤ እንደተበረከተላቸው ተገልጿል። እስካሁን ባለው መረጃ እነዚህ አዳዲስ የኮንዶሚኒየም ቤቶች ለማን እንደሚሰጡ በይፋ የተገለጸ ነገር የለም። ሆኖም ለዓመታት ገንዘብ ሲቆጥቡና ቤት ሲጠብቁ የኖሩ የኮንዶሚኒየም ተመዝጋቢዎች ቤት እንዲሰጣቸው መጠየቅ ከጀመሩ ሰነባብተዋል። ከንቲባዋ ቤቶቹን ለተመዝጋቢ ይሰጣሉ ወይስ ለሌላ አካል የሚለው ብዙዎቹ በጉጉት የሚጠብቁት ጉዳይ ነው። ከዚሁ ጋር በተያያዘ የአዳዲስ ኮንዶሚኒየሞችን ምረቃ ተከትሎ ለአቦል ዜና አስተያየት የሰጡ የኮንዶሚኒየም ተመዝጋቢዎች የተደጋጋሚ ምልልሳቸው ፍሬ ከእነዚህ ቤቶች በማግኘት እንደሚጀምር ተስፋ እንደሚያደርጉ ገልጸዋል። ከ20 ዓመት በላይ ስለጠበቅኩኝ ለእኔ ቢደርሰኝ ደስ ይለኛል፣ ነገር ግን ለሌሎች ተመዝጋቢዎችም በጣ ቢደርስ ባስተዳደሩ ተስፋ እንድሰንቅ ይረዳኛል ብለዋል። ተመዝጋቢዎች ከምን ጊዜውም በላይ ጥያቄ ማቅረብና ድምፃቸውን ማሰማት ያለባቸው ትክክለኛ ጊዜ አሁን ነው ሲሉ አስተያየታቸውን ቋጭተዋል። ዩኒቨርሲቲው አንድም ተማሪ ላይ የህይወት ጉዳት አላጋጠመም ሲል አስታወቀም። በደባርቅ ዩኒቨርሲቲ ከሰሞኑ በግቢው ትምህርታቸውን እየተከታተሉ የሚገኙ ተማሪዎች ዩኒቨርሲቲው ከሚያቀርብላቸው ምግብ ጥራት ጋር በተገናኘ ባላቸው ቅሬታ ምክንያት ሰልፍ ማድረጋቸው ይታወቃል። ተማሪዎቹ አድርገውት የነበረው ሰልፍ ላይ በጸጥታ አካላት በተተኮሰ ጥይት ህይወታቸው ያለፈ ተማሪዎች መኖራቸውን በማህበራዊ ትስስር ገጾች ሲዘዋወር ነበር። ነገር ግን የተጎዱ እንጂ የሞተ ተማሪ አለመኖሩ ተጠቁሟል። ጉዳዩን አስመልክቶ ማምሻውን ዩኒቨርሲቲው ባወጣው መግለጫ አንድም ተማሪ ላይ የህይወት ጉዳት አላጋጠመም ሲል አስተባብሏል። ዩኒቨርሲቲው በአንዳንድ ማህበራዊ ሚዲያዎች የተላለፈን መረጃ አስመልክቶ ይፋዊ ማብራሪያ ስለመስጠት በማለት ባወጣው መግለጫ በዩኒቨርሲቲው የተከሰተውን ጉዳይ በሰላም የተፈታ ሲል ጠርቶታል። በጉዳዩ ዙሪያ የተለያዩ መረጃዎችን ያስተላልፉ የነበሩት አካላትን ጉዳዩን በቅርበት ያልተረዱ ሲል የጠራው መግለጫው ሲዛወር የነበረውን መረጃ የተሳሳተ ብሎታል። ዩኒቨርሲቲው በመግለጫው ዩኒቨርሲቲውና እንግዳ የመቀበል ጠንካራ ባህል ያለው የአካባቢው ህዝብ በአደራ የተረከባቸውን ተማሪዎች ደህንነት የመጠበቅ ግዴታውን በአግባቡ እየተወጣ ሲሆን አንድም ተማሪ ላይ የህይወት ጉዳት አላጋጠምም ሲል ገልጿል። ይሁን እንጂ በተማሪዎችና በጸጥታ አካላት መካከል ግጭት ተፈጥሮ እንደነበር ያላስተባበለው መግለጫው በግጭቱ አካላዊ ጉዳት ያጋጠማቸው ተማሪዎችና የተወሰኑ የካምፓስ ፖሊሶች ተገቢው ሕክምና እየተደረገላቸው ይገኛል ብሏል። ዶናልድ ትራምፕ ዘለንስኪን ወቀሱ። ዋሽንግተን የዩክሬን ባለስልጣናት ኪየቭ የአሜሪካን የሰላም እቅድ እንድትቀበል ለማሳመን በሚሞክሩበት ወቅት ፕሬዝዳንት ዶናልድ ትራምፕ ዩክሬንን አመስጋኝ አይደለችም ሲሉ ወቀሱ። ነገሮች በጥሩ ሁኔታ እየሄዱ የነበሩ ይመስላል። የሰላም ስምምነት ተዘጋጅቶ የመጨረሻ ቀነ ገደብም ተቀምጦ ነበር። ነገር ግን የአውሮፓ መሪዎች ካናዳና ጃፓን በጋራ በፈረሙት ደብዳቤ አሜሪካ ባቀረበችው ባለ 28 ነጥብ የሰላም እቅድ ላይ ስጋታቸውን መግለጻቸው ነገሮችን ያናጋ ይመስላል። ይህን ተከትሎ ፕሬዝዳንት ትራምፕ በትሩዝ ሶሻል ገጻቸው ላይ የፕሬዝዳንት ቭላዲሚር ዘለንስኪን አመራር ክፉኛ ወቅሰዋል። የዩክሬን አመራር ላደረግነው ጥረት ዜሮ ምስጋና፣ ዜሮ ግራቲቲዩድ ነው ያሳየው ሲሉ ፕሬዝዳንቱ ጽፈዋል። ይህ ክስ ትራምፕ ከዚህ ቀደም የሚያነሱት ቢሆንም አስተያየት ሰጪዎች ግን የትራምፕን ክስ እውነት እንዳልሆነ ይጠቁማሉ። ፕሬዝዳንት ዘለንስኪ በአሜሪካ ምክር ቤት የሚገኙ ሪፐብሊካኖች
ለአሜሪካ ድጋፍ በቂ ምስጋና አላቀረቡም ሲሉ ከ2 ዓመታት በፊት ከወቀሷቸው ጊዜ ጀምሮ አመሰግናለሁ የሚለውን ቃል በተደጋጋሚ ተጠቅመዋል። በተለይም ባለፈው የካቲት ወር በኦቫል ኦፊስ በፕሬዝዳንቱ ጽሕፈት ቤት አሳማሚ ተብሎም ከተገለጸው ውይይትና ግጭት ወዲህ ፕሬዝዳንት ዘለንስኪ በብዙ አጋጣሚዎች ምስጋናቸውን ሲገልጹ ተሰምተዋል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በእፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።